ዕለተ አርብ ነሐሴ 28 ቀን 2026 ላይ እንገኛለን። እንደምናርፍዳችኋል የተወደዳችሁ የጣቢያችን ተከታታዮች። ከኤርትራ ሳተላይት ቴሌቪዥን ለሰዓቱ የተሰናዱ ዜናና መረጃዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እየጋበዝን አበይት ነጥቦችን እናስቀድማለን። ስኒት ሀብተአብ ከፍተኛ የህዝብ ድምፅ እያገኘች ነው። በአፍሪካ የሰላም አስከባሪዎች ይበልጥ ለጥቃት እየተጋለጡ መሆኑ ተገለጸ። በእስራኤል የሚኖሩ ኢትዮጵያውያን ስደተኞች አዲስ የህልውና ፈተና ላይ መውደቃቸው ተገለጸ። ሱዳን በቻድ ውስጥ ጥቃት አለመፈጸሟን ገለጸች። ሱዳን የሰዓት እላፊና የአስቸኳይ ጊዜ አዋጅ አነሳች። ፕሬዚደንት ኤርዶጋን በሩዋንዳና በዲሞክራቲክ ኮንጎ መካከል ያለውን ውጥረት ለማርገብ ቱርክ ድጋፏን እንደምትቀጥል ገለጹ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ስኒት ሀብተአብ ከፍተኛ የህዝብ ድምፅ እያገኘች ነው። በቪየትናም እየተካሄደ ባለው የዓለም የቁንጅና ውድድር ኤርትራዊቷ ስኒት ከፍተኛ የህዝብ ድምፅ እያገኘች መሆኑን ዛሬ ነሐሴ 28 የተሰራጩ ዘገባዎች ያመላክታሉ። ኤርትራዊቷ ሞዴል ስኒት ሀብተአብ በሚስ ወርልድ የቁንጅና ውድድር ላይ በህዝብ ምርጫ የተሰጣት ነጥብ 5 ሚሊዮን አልፏል። በዚህም የድምፅ መስጠት ሂደቱ በዚሁ ከተጠናቀቀ ኤርትራን ወክላ በመድረኩ እየተወዳደረች ያለችው ስኒት ሀብተአብ ምርጥ 40ዎቹን በቀጥታ እንድትቀላቀል ያስችላታል። ኤርትራውያን አሁንም ካለማቋረጥ ድምፅ በመስጠት ላይ ይገኛሉ። ኢትዮጵያዊቷ ሩት ይርጋለም ይህ ዜና እስከ ተጠናቀረበት ጊዜ ድረስ 2,204,460 የደረሰች ሲሆን ናይጄሪያዊቷ ሶዌም ሩትን የተጠጋች ነው። በቁንጅና ውድድሩ ለስኒት እየተሰጠ ያለው የኤርትራውያንና የሌሎች ደጋፊዎቿ ድጋፍና እገዛ እጅግ የሚበረታታ መሆኑ ይጠቀሳል። የህዝብ ድምፁ በገንዘብ ሲተመን ከ$350,000 በላይ የሚገመት መሆኑን መረጃዎች ያሳያሉ። በእስራኤል የሚኖሩ ኢትዮጵያውያን ስደተኞች አዲስ የህልውና ፈተና ላይ መውደቃቸው ተገለጸ። በእስራኤል ውስጥ ከ15 ዓመታት በላይ የኖሩ እና ቤተሰብ የመሰረቱ ኢትዮጵያውያን ስደተኞች የእስራኤል መንግስት የጥበቃ መብታቸውን ማንሳቱን ተከትሎ አዲስ የህግና የህልውና ፈተና ውስጥ መውደቃቸውን ዘገባዎች ያመላክታሉ። በቅርቡ ይግባኝ ሰሚው ፍርድ ቤት ያሳለፈውን የመባረር ውሳኔ ለመቀልበስ ሀያስ የተሰኘው ታሪካዊ የአይሁድ የሰብአዊ መብት ተቋም መንግስትን ፍርድ ቤትን መክሰሱ ታውቋል። እንዳልከው የማነ ተሰማ በ2005 ኢትዮጵያን ለቆ ሲወጣ ወደ እስራኤል በሚያደርገው አደገኛ ጉዞ ምን እንደሚገጥመው አላወቀም ነበር። በሱዳን፣ በሊቢያ ዳግም በሱዳንና በግብጽ የሲና በረሃን አቋርጦ በ2008 እስራኤል ከገባ በኋላ ኢየሩሳሌም ውስጥ ሰፍሮ ትዳር መስርቷል። ዛሬ ላይ 6 ልጆች ያሉት ሲሆን ልጆቹ ያደጉት በእስራኤል ትምህርት ቤቶች የአፍ መፍቻ ቋንቋቸውም ዕብራይስጥ ሆኖ ነው። ይሁን እንጂ የዜግነት መብት ስለሌላቸው ለምን እኛ እንደ ሌሎች እስራኤላውያን ዜጎች ወታደራዊ አገልግሎት አንሰጥም የሚለው የልጆቹ ጥያቄ ሁሌም እንደሚረብሸው አባታቸው እንዳልከው ይገልጻል። እንደ ዓለም አቀፉ የስደተኞች ኮሚሽን መረጃ የእስራኤል የጥገኝነት ጥያቄ ተቀባይነት ምጣኔ እጅግ አነስተኛና 0.1 በመቶ ገደማ ማለትም በዓመት 5 ሰዎችን ብቻ የሚቀበል ነው። በአንጻሩ በአውሮፓ ህብረት በ2025 ከቀረቡት የጥገኝነት ጥያቄዎች ውስጥ 39 በመቶዎቹ ተቀባይነት አግኝተዋል። በአሁኑ ወቅት 1334 የሚሆኑ ኢትዮጵያውያን የጥገኝነት ጥያቄያቸውን ውሳኔ እየጠበቁ የሚገኝ ሲሆን አብዛኛዎቹ የሥራ ፍቃድ የሌለው የመኖሪያ ቪዛ ይዘው የሚኖሩ ናቸው። እስራኤል በህዳር 2021 በኢትዮጵያ መንግስትና በህወሓት መካከል የተቀሰቀሰው ጦርነት ተከትሎ ለኢትዮጵያውያን ስደተኞች ጊዜያዊ የቡድን ጥበቃ ሰጥታ ነበር። ሆኖም በጥር 2024 የወቅቱ የአገር ውስጥ ጉዳይ ሚኒስተር ሞሼ አርቤል በኢትዮጵያ ያለው የጸጥታ ሁኔታ ተሻሽሏል በሚል ይህንን ጥበቃ አንስተዋል።
በታህሳስ 2025 ከፍተኛ ፍርድ ቤት የፍትህ ሚኒስቴርን ውሳኔ በማጽደቅ ስደተኞቹ በ4 ወራት ውስጥ አገሪቱን ለቀው እንዲወጡ ወስነዋል። ይህንን ውሳኔ በመቃወም በፈረንጆቹ 1881 በሩሲያ ኢምፔየር ስደት ለገጠማቸው አይሁዶች እርዳታ ለመስጠት የተቋቋመው ሃያስ የተሰኘው ድርጅት አሁን ላይ ፊቱን ወደ አፍሪካውያን ስደተኞች በማዞር የእስራኤልን መንግስት ፍርድ ቤት አቅርበዋል። ድርጅቱ በመስከረም 22 በቴል አቪቭ አውራጃ ፍርድ ቤት የሚሰማው ችሎት መንግስት ስደተኞችን ወደ አደገኛ ቀጠና እንዳይመልስ የሚከለክለውን የዓለም አቀፍ ሕግ እየጣሰ ነው በሚል ይከራከራል። የእስራኤል የህዝብ ብዛትና የኢሚግሬሽን ፖሊሲ በበኩሉ በኢትዮጵያ አንዳንድ አካባቢዎች ግጭት ቢኖርም ስደተኞቹ አዲስ አበባ ሄደው መኖር ይችላሉ የሚል አቋም ይዟል። ነገር ግን ስደተኞቹ አገሪቱ ውስጥ ያለው የፖለቲካና የጸጥታ አውድ ከአንድ ቦታ ወደ ሌላ ቦታ በነፃነት ለመንቀሳቀስ የሚያስችል እንዳልሆነ ይሞግታሉ። በእስራኤል የሚገኙ ኢትዮጵያውያን ስደተኞች በተለይም የጥቅምት 7ቱን የሐማስ ጥቃት ተከትሎ ለተጎዱ ቤተሰቦች የምግብ እርዳታ በማቅረብና በእርሻ ስራዎች ላይ በነፃ በማገልገል አጋርነታቸውን ቢያሳዩም ከ3 ወራት በኋላ የመባረር ውሳኔ መተላለፉ በእጅጉ እንዳሳዘናቸው ይገልጻሉ። አንዳንዶቹ ይህ የመባረር ጫና ለጥቅምት 27 ከተያዘው ሀገራዊ ምርጫ ጋር ተያይዞ ቀኝ ዘመን ፖለቲከኞች የህዝብ ድጋፍ ለማግኘት የሚጠቀሙበት የፖለቲካ ካርድ ነው ብለው ያምናሉ። ምንም እንኳን የፍርድ ቤት ውሳኔዎችንና የመባረር ዛቻዎችን በየዕለቱ ቢጋፈጡም አብዛኞቹ ኢትዮጵያውያን ስደተኞች ከእስራኤል ውጪ ሌላ መሄጃ እንደሌላቸውና እጣ ፈንታቸው በፍርድ ቤት የመጨረሻ ውሳኔ ላይ የተንጠለጠለ መሆኑን የሃያስ ድርጅት ተወካዮች ያስገነዝባሉ። በአፍሪካ የሰላም አስከባሪዎች ይበልጥ ለጥቃት እየተጋለጡ መሆኑ ተገለጸ። በአፍሪካ በተለያዩ አካባቢዎች ሰላም የማስከበር ተልዕኮን አንግበው የሚሰሩ የተባበሩት መንግስታት ድርጅት የሰላም አስከባሪ አባላት ይበልጥ ለጥቃት ተጋላጭ እየሆኑ ነው ሲል ነሐሴ 27 የወጣው የዶቼ ቬሌ ዘገባ አመላከተ። በተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ስር የተሰማሩ 2 የኢትዮጵያ ሰላም አስከባሪ ወታደሮች በታጣቂዎች በተፈጸመ ጥቃት መገደላቸው የተገለጸው ባለፈው ሰኞ ነው። በጆንግሌ ግዛት መደበኛ ቅኝት በማድረግ ላይ በነበሩት የሰላም አስከባሪ ቡድኑ አባላት ላይ ማንነታቸው አልታወቀም የተባሉት ታጣቂዎች በፈጸሙት ጥቃት 3 ተጨማሪ ኢትዮጵያውያን ሰላም አስከባሪዎች፣ 2 የሀገሪቱ ፖሊሶች እና 2 የቡድኑ ሲቪል አባላት መቁሰላቸውንም ተገልጿል። በእንግሊዘኛ ምህጻሩ ISS ተብሎ በሚጠራው የአፍሪካ የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ለዶቼ ቬሌ እንደገለጹት የአሁኑ ክስተት በአገሪቱ እየተፈጸሙ ያሉ በርካታ ጥቃቶች አካል ነው ብለዋል። ከዚሁ ጋር ተያይዞ በጁባ የሚገኘው የኢትዮጵያ ኤምባሲ ባወጣው መግለጫ በሰላም አስከባሪዎቹ ላይ የተፈጸመውን ጥቃት በእጅጉ አውግዟል። የአገሪቱ ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ጥቃቱን የፈጸሙትን አካላት ተጠያቂ እንዲያደርጉም ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ባወጣው መግለጫም ጥቃቱን በማውገዝ በሰላም አስከባሪ ቡድኖች ላይ የሚፈጸም ጥቃት በዓለም አቀፍ ሕግ መሰረት እንደ ጦር ወንጀል ሊቆጠር እንደሚችልም አስታውቀዋል። የተባበሩት መንግስታት ድርጅት የሰላም አስከባሪ ቡድኖችን ማሰማራት ከጀመረበት ከ1948 ጀምሮ እስካሁን በ71 ሀገራት ከተሰማሩት ከ2 ሚሊዮን በላይ ወታደሮች፣ ፖሊሶችና ሲቪሎች ግማሽ ያህሉ የተሰማሩት በአፍሪካ ነው። በዓለም አቀፍ ደረጃ እስካሁን ህይወታቸውን ያጡት ሰላም አስከባሪዎች ቁጥር ወደ 4500 እንደሚጠጋ መረጃዎች ያመለክታሉ። በተለይ በአፍሪካ የሚሰማሩ የሰላም አስከባሪዎች ለጥቃትና ለሞት ተጋላጭ መሆናቸውን ተመራማሪው አመላክተዋል። በተባበሩት መንግስታት ድርጅት ስር ከሚሰማሩት ይልቅ በአፍሪካ ህብረት ስር የሚሰማሩት ይበልጥ ተጋላጭ መሆናቸውንም ጠቁመዋል። ለዚህ እንደ ምክንያት
የተባበሩት መንግስታት ድርጅት ሰላም አስከባሪ ዋናው ዓላማው ሰላም ማስከበርና የሰላም ስምምነት እንዲፈጸም ማድረግ ነው። የአፍሪካ ህብረት ሰላም አስከባሪ ግን እንደ ተዋጊ ሆኖ ይሰማራል በማለት ሶማሊያ ላይ የተሰማሩትን እንደ ምሳሌ አንስተዋል። የአፍሪካ ህብረት በሶማሊያ ብቻ ያገኘው የሞትና የመቁሰል አደጋ የተባበሩት መንግስታት ድርጅት በ78 ዓመቱ ያልደረሰበት ጥቃት እንደሆነም አብራርተዋል። በቅርብ ጊዜ በደቡብ ሱዳን በተነሳው ግጭት በሁለቱም ጎራ ከተሰለፉት በተጨማሪ ሌሎች በርካታ የታጠቁ ኃይሎች እንደሚገኙም አቶ መርሳ ጠቁመዋል። በሀገሪቱ ያለው አጠቃላይ የጸጥታ ሁኔታም የሰላም አስከባሪዎቹንና የሰብአዊ ድጋፍ ሰራተኞችን ስራ አስቸጋሪ እንዳደረገውም ጠቁመዋል። ሱዳን በቻድ ውስጥ ጥቃት አለመፈጸሟን ገለጸች። የሱዳን ውጭ ጉዳይ ሚኒስተር በቅርቡ በጎረቤት ሀገር ቻድ ውስጥ የተፈጸመውን የቦምብ ጥቃት ያለ ነፃ ምርመራ ከሱዳን ጦር ጋር መያያዙን የነቀፈ ሲሆን ማህበረሰቡ ከኢትዮጵያ በኩል የሚፈጸመውን ድንበር ተሻጋሪ የድሮን ጥቃት ችላ በማለቱ ከሷል። ይህ መግለጫ የተሰጠው የአሜሪካ የፕሬዝደንቱ ከፍተኛ አማካሪና በአፍሪካ ጉዳዮች ተጠሪ ማሳድ ብሎስ በቻድ ግዛት ውስጥ በሱዳን ወታደራዊ ኃይል የተፈጸመውን የአየር ጥቃት ማውገዛቸውን ተከትሎ መሆኑን ሱዳን ትሪቡን ዛሬ አርብ ነሐሴ 28 ዘግቧል። የቻድ ታጣቂ ኃይሎች በነሐሴ 22 በሰጡት መግለጫ ከሱዳን ድንበር በላይ ከ100 ኪሎ ሜትር ርቀት በሰሜን ምስራቅ እነንዲ ኢስት ክልል በሚገኝ የተሽከርካሪዎች ጉዞ ላይ የአየር ጥቃት መድረሱን አስታውቀው ነበር። የቻድ ወታደራዊ ኃይል ቃል አቀባይ ጄኔራል አልቻናነ ኤስካ አቼክ ጥቃቱ በሱዳን አውሮፕላኖች ወይም አጋር ተዋጊዎች ለመፈጸሙ የሚያሳይ መሆኑን ገልጸዋል። የሱዳን ውጭ ጉዳይ ሚኒስተር ሙያዊና ነፃ ምርመራ ሳያካሄድ የሱዳን ጦርን ተጠያቂ የሚያደርጉ መግለጫዎችን ተቀባይነት የላቸውም ብለዋል። ሚኒስትሩ ሱዳን የቻድን ግዛታዊ አንድነት እንደምትጠብቅ በመግለጽ ጦሯ በጎረቤት ግዛቶች ላይ ሳይሆን ሀገራዊ ደህንነቱን ለማስከበር በስልጣኑ ክልል ውስጥ ብቻ እንደሚንቀሳቀስ አክሎ ገልጿል። ካርቱም በተጨማሪ ከኢትዮጵያ በየቀኑ የሚፈጸመውን ዓለም አቀፍ ዝምታ ሲል የጠራውን ድንበር ተሻጋሪ የድሮን ጥቃት በመጠየቅ የአገሪቱ ጦር በነሐሴ 27 ጠዋት በደቡብ ምስራቅ ሰማያዊ ኒል ዞን ላይ የነበረችውን ድሮን ማክሸፉን አስታውቋል። የሱዳን ጦር በነሐሴ 23 እና 24 ከኢትዮጵያ የተነሱ ድሮኖችን ማክሸፉንና በዚህ ሳምንትም በሰማያዊ ኒል አካባቢ ሶስተኛ ድሮን መጣሉን ገልጿል። የሱዳን መንግስት ቻድና ኢትዮጵያ ለፈጣን ድጋፍ ኃይሎች አርኤስኤፍ ሎጂስቲካዊና ወታደራዊ ድጋፍ ያደርጋሉ በማለት በተደጋጋሚ የሚከስ ሲሆን ይህ ክስ በጃሜና በአዲስ አበባ ተስተባብሏል። የሱዳን ውጭ ጉዳይ ሚኒስተር ከሁለቱም ጎረቤት ሀገራት ጋር ቀጥተኛ ውይይት በማድረግ የክልላዊ ጸጥታና የድንበር ጉዳዮችን ለመፍታት ዝግጁ መሆኑንም አረጋግጧል። በሚያዝያ 2023 በሱዳን ጦርና በፈጣን ድጋፍ ኃይሎች መካከል የተቀሰቀሰው ግጭት በድንበር አካባቢዎች መረጋጋትን ያሳጣ ሲሆን በመላው ቀጠና ሰፊ ሰብአዊ ችግር መፍጠሩን ዘገባዎች ያመለክታሉ። ሱዳን የሰዓት እላፊና የአስቸኳይ ጊዜ አዋጅ አነሳች። የሱዳን መንግስት የደህንነት ጉዳዮች ማስተባበሪያ ኮሚቴ በካርቱም ለ2 ዓመታት የቆየውን የሰዓት እላፊና ቀደም ሲል የታወጀውን የአስቸኳይ ጊዜ አዋጅ ማንሳቱን ነሐሴ 27 2026 አስታወቀ። ኮሚቴው የታወጀውን የአስቸኳይ ጊዜ አዋጅ አንስቷል። በዚህም የካርቱም ነዋሪዎች ከእንግዲህ በማንኛውም ሰዓት በነፃነት መንቀሳቀስና መስራት ይችላሉ ሲሉ የሱዳን ሚዲያዎች ዘግበዋል። ሆኖም በካርቱም ገዢ አህመድ ኦታማን ሐምዛ የተመራው ስብሰባ ከተካሄደ በኋላ የደህንነት መመርመሪያ ኬላዎችና የሰራዊት ጥበቃ እንደሚቀጥሉ ኮሚቴው አብራርተዋል። ኮሚቴው በሌሊት የሚጓዙ ነዋሪዎች የመታወቂያ ሰነዶቻቸው ይዘው እንዲጓዙ አሳስበዋል።
በተጨማሪም የውጭ ዜጎች ህጋዊ የመግቢያ ቪዛ ወይም ፍቃድ ካልያዙ በስተቀር በባቡርና አውቶቡስን ጨምሮ በህዝብ ወይም በግል መጓጓዣ ወደ ካርቱም ግዛት እንዳይገቡ ከልክለዋል። የሰዓት እላፊው በሱዳን ጦር ኃይልና በከፊል ወታደራዊ ቡድኑ ፈጣን ድጋፍ ኃይሎች መካከል ከተካሄደው ግጭት ጋር በተያያዘ የደህንነት ሁኔታው እየተባባሰ በመሄዱ በግንቦት 2024 ለመጀመሪያ ጊዜ መጣሉ ይታወቃል። ፕሬዝዳንት ኤርዶጋን በሩዋንዳና በዲሞክራቲክ ኮንጎ መካከል ያለውን ውጥረት ለማርገብ ቱርክ ድጋፏን እንደምትቀጥል ገለጹ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሩዋንዳና በዲሞክራቲክ ኮንጎ መካከል ያለውን ውጥረት ለማርገብ የሚደረጉ የሰላም ጥረቶችን አንካራ እንደምትደግፍ እንደገና አረጋገጡ። ኤርዶጋን ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ባደረጉት የስልክ ውይይት በሁለቱ ሀገራት መካከል የታየውን ገንቢ አቀራረብ አድንቀዋል። ቱርክም የሰላም ሂደቱን ለማስቀጠል የምታደርገው ድጋፍ አጠናክራ እንደምትቀጥል ቃል ገብታለች። ኤርዶጋን ከዲሞክራቲክ ኮንጎ ፕሬዝዳንት ፊሊክስ ሺሴኬዲ ጋርም በተለየ የስልክ ውይይት ያደረጉ ሲሆን በምስራቅ ኮንጎ ያለውን የጸጥታ ችግር በሰላማዊ መንገድ ለመፍታት የሚደረጉ ጥረቶችን ቱርክ እንደምትደግፍ መግለጻቸውን የቲአርቲ አፍሪካ ዘገባ አመላክቷል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ተመኘን። ሰላም።